የኔ ፍቅር በጣም ናፍቀኸኝ ነበር። እኔስ ብትይ አይኖችሽን እስካያቸው በጣም ጓጉቼ ነበር። አንቺ ደግሞ ቆየሽብኝ እኮ። ይቅርታ ፍቅሬ፣ ብራዘር እኮ አልወጣም ብሎኝ እሱን ስጠብቅ ነበር። እስከ መች ነው ቆይ እንደዚህ የምንሳቀቀው? ጠቅለላ አድርገህ እስክትወስደኝ ድረስ ነዋ። ካዲያ ለምን አልወስድሽም? ረፍ ሙዛዛ የኔ ፈሪ ነይ፣ አሁን የምትወጂውን ነገር ልጋብዝሽ። ወይ የኔ ፍቅር እንዴት ነሽ? ልኝ እኔ ቆንጆ አለሁልህ። ምንድነው እንደዚህ መጥፋት? ቆይ ይቅርታ ፍቅሬ፣ ስራ ምንም ፋታ አልሰጠኝም ነበር። ለዛ ነው የጠፋሁብሽ። ቢሆንም ስልክ እንኳን አትደውልልኝም እንዴ? ይቅርታ አልኩኝ እኮ። ይቅርታ አድርግልኝ በቃ። እና ምን ልቀጣሽ? ተጣልቼሃለሁ የኔ ፍቅር፣ ይኸው ከጉልበቴ በርከክ ብዬ ነው ይቅርታ የምጠይቅሽ። ይቅርታ ካረግሽልኝ ደግሞ የምነግርሽ አስደሳች ነገር አለኝ። ይቅርታህን እንድቀበልህ የፈጠርከው ነገር ነው አይደል? እሱሙች እንደዛ አይደለም። የምር የምነግርሽ አዲስ ነገር አለ። እሺ በቃ ይቅርታህን ተቀብዬሃለሁ። ምንድነው ንገረኝ። አቤት ለወሬ፣ ምንም አዲስም የምነግርሽም አስደሳች ነገር የለም። ነው ሳሚ ነው። በቃ እንደውም ተጣልቼሃለሁ። እሺ ቻው በቃ። ኦኬ የኔ ፍቅር፣ የምር የምነግርሽ ነገር አለ እንዳትዘጊው። እሺ ምንድነው ንገረኝ። በጉጉት ገደልከኝ እኮ። አቤት ለሲስተር ስለኔና ስለአንቺ ፍቅር ነግሬያት ላስተዋውቃቸው። የምርህና ሳሚ? አዎ ማሪ። ውይ በጣም ደስ ይላል። እና መቼ ልታስተዋውቀኝ ነው? አንቺን ደስ ባለሽ ቀን እሷ ሁሌም ዝግጁ ናት። እሺ በቃ ደስ ይለኛል። እና ዛሬ አንገናኝም እንዴ? እንገናኛለን። ስራ እንደጨረስኩኝ እደውልልሻለሁ። እሺ እጠብቅሃለሁ። ነይ ግቢ። ቤታችን ጠባብ ብትሆን አንቺ ግን ትበቃታለች። ውይ መጣችሁ እንዴ? ግቢ። እጽብ እባላለሁ። የኔን ላስተዋውቅሽ እንጂ ያንቺንማ ሳሚዬ እኮ ሳያነሳሽ ብሎ አያድርም። ቁጭ በይ ቁጭ በይ። እንግዲህ ጽብዬ ቤታችን ጠባብ ብትሆንም እንደዚህ አይነት ቤት ውስጥ ነው ፍቅር የሚኖረው አይደል እንዴ ሳሚዬ? አዎ። ደግሞ ጽቤ ትመጣለች ሲለኝ ዛሬ ቆንጅዬ ሽሮ ሰርቻለሁ። በል ሳሚዬ አንተም የእጇ አምጣላት፣ እኔ ምግቡን ላቀራርብ። ተጫዋች እንዳይደብርሽ። ወይኔ ሳሚ ግን እህት እንዴት ነው ደስ የምትለው? የምርሽን ነው? ያው በጣም ጨዋታዋ፣ ግልጽነቷ በጣም ደስ የምትለው። እሷም እንደወደደችሽ ደግሞ አይኗ ላይ ያስታውቅባታል። እሷም ወደሻለች። እውነት? የምር ታድያ ደግሞ ወደደችኝ ብለሽ እግር አብዢ እዛ ቤት። ማለትማ እግር እንዳታበዢ ነው። ነው እንደውም ማለት ስቀልድሽ ነው የኔ ቀበጥ። ውይ ጽቤ መጣሽ? እንዴት ነሽ ናስዬ? እንዴት ነሽ? ቁጭ በይ። ደግሞ ምንድነው ተሸክመሽ የመጣሽው? ዝም ብለሽ እኮ ነው የምትለፊው። አያስፈልግም ነበር። አረ ትልቅ ነገር አይደለም፣ ዝም ብዬ ነው። እና ጽብዬ ከሳሚዬ ጋራ በትዳር ለመኖር መች አሰባችሁ? ያው ትምህርት ምናምን ልጨርስና እስቲ እናስባለን። መጋባታችን የት ይቀራል ብለሽ ነው? አዎ እንደሱ ነው እንጂ ጽብዬ፣ ቶሎ ብላችሁ ወግ ማረግ አሳዩን እንጂ እኔንም አክስት አርጉኝ። እንዴ ሶ እዚህ መጥተሽ ነው የጠፋሽብኝ? ሳሚዬ መጣ እንዴ? ና ቁጭ በል። ሳሚዬ ቤት ብቻዬን ሲሆን መስዬ ሊያት ብዬ መጣሁኝ። ሳትነግሪኝ መምጣት ጀመርሽ? አረ መቀናቱ ነው እንዴ? ብትመጣስ ቤቷ አይደል እንዴ? ደግሞ እኔ እህቷ ጋር ለመምጣት አንተ ማስፈቀድ አለባት? አረ ተባረባችሁብኝ። መቀለድም አይቻልም እንዴ?
ሳሚዬ ወይ እጹብዬ ባለፈው ዕለት እኮ መሲዬ ስለ ትዳር ጋብቻ ምናምን እያወራች ነበር። መሲ እኮ ትቸኩላለች። አስጨነቀችሽ አይደል? አይ እንደዛ አይደለም፣ ግን እኮ እውነቷን ነው። ግን ያው እኔ ትምህርቴን ስጨርስ ምናምን እንደሆነ ነግሬያታለሁ። ጎሽ እንኳን አደረግሽ። ግን ትምህርቴን እንደጨረስኩ ቶሎ እንድንጋባ ወንድሜን አሁን ላስተዋውቅ አስቤያለሁ። እጹብዬ ግን መሲ እንደዚህ አስጨንቃሽ እንደዚህ አይነት ውሳኔ ወሰንሽ? ኧረ አይደለም፣ ራሴ ነኝ ያሰብኩት። ደግሞ ወንድሜ ቀለል ያለ ሰው ስለሆነ አያስጨንቅም። ሚኪ አንድ ነገር ልነግር ፈልጌ ነበር። እሺ ምንድን ነው? ምን መሰለህ ሚኪ፣ ፍቅረኛ አለኝ እና ትምህርቴን ስንጨርስ ነበር ለመጋባት ሀሳባችን። እስከዛ ድረስ ግን አንተን ላስተዋውቅ ፈልጌ ነው። የምርሽን ነው ጹቤ? አዎ በጣም ደስ ይላል ጹቤ። ለእኔ ትልቁ ህልሜ ይሄ ነበር፣ አንቺን አስተምሮ ትልቅ ቦታ ማድረስ። እና ለመተዋወቅ ተስማማ? ምን ጥያቄ አለው? አንቺ የወደድሽውንማ አታውቀዋለሁ። በጣም አመሰግናለሁ። ቆንጆ ምሳ ነበር። ወደድከው? አዎ በጣም ጥሩ ምሳ ነው የበላሁት። ስለወደድከው በጣም ደስ ብሎኛል። እኔ የምልህ ስራ ምንድን ነው? ያው እኔ የምሰራው ያገኘሁትን ነው። ድለላም መሸከምም ብቻ ይሁን ሁሉንም ነው የምሰራው። ኧረ አዎ ስራ አይናቅም፣ የተገኘውን መስራት ነው እንጂ። አይ ጥሩ ነው። በሉ እንግዲህ ተጫወቱ። እኔ አንድ ስራ አለችብኝ። ወንድሜ እንዴት አየኸው? ቀለል ያለ ሰው ነው አይደል? አዎ ከሰው ጋርም ቶሎ ነው የሚግባባው። የሚከብድ ሰው አይደለም እኮ። ዝም ብለህ ነው እንጂ የፈራኸው። እኔ እኮ መጀመሪያም ነግሬህ ነበር። አይ በጣም ደስ ይላል እጹቤ። እኔ በቃ ወንድምሽን ቻው ልበለው ነው። ትንሽ አትጫወትም ካልክ እሺ በቃ ጠርቼው ልምጣ። ደክሞታል መሰለኝ ተኝቷል። እና በቃ እኔ ልሸኝክ። አንተ ሚኪ አልተኛህም እንዴ? ቀደም እኮ ሳሚ ቻው ሲመጣ ተኝተህ ነበር። አልተኛውም፣ አውቄ ነው። ምን ማለት ነው አውቄ ነው ማለት? ማለትማ ለስንት ቁም ነገር ማስባት እህነቴን ተራ በሆነ ኩሊት ተሸካሚ ልትኖር ማሰቧን ሳስበው ነው አላስችል ብዬ ጥዬ ወጣሁት። አረ ሚኪ አንተ አይደለህ እንዴ ስራ አይናቅም ስራ ክቡር ነው ስትለኝ የኖርከው? እኮ እኔ ያልኩት ስራ ነዋ። ፍቅረኛ የምትይ ሰው ግን የሚሰራው ስራ ከስራ የሚቆጠር አይደለም። ሚኪ በእናትህ የማይሆን ነገር አትናገር። ምንም የማይሆን ነገር አልተናገርኩኝም። አሁን ከኔ ጋር መጨቃጨቁን ትተሽ ከዚህ ልጅ ጋር ያለሽን ግንኙነት እንድታቆሚ የተናገርኩት ግልጽ ነው። ሚኪ ምን ሆነህ ነው? ሚኪ ጋር እንዴ ስማኝ። ሚኪ በቃ ቻው። ወዴት ነው? ሳሚን ላገኘው ነው። እጾብ የነገርኩሽን ነገር ረስተሽው ነው ወይስ ንቀት ነው? የቱን ወንድሜ? ከዚህ ልጅ ጋር አቁሚ ያልኩሽን ነገር ነዋ። እንዴ ሚኪ አመረርክ እንዴ? ቀልድ መስሎሽ ነበር እንዴ? ቢያውን ግቢና ልብስሽን ቀይረሽ አርፈሽ ቁጭ በይ። አረ ሚኪ እጾብ ተናገርኩኝ እኮ አያስፈልግም። በቃ አትሄጂም።
መሲዬ እጹቤን ካገኘኋት በጣም ቆየሁኝ። ስልክም ስደውልላት አታነሳም። ምን እንደተፈጠረ ሊገባኝ አልቻለም። ወይ አልተመቻት ይሆናል እንጂ እጹቤ እኮ ባንተ አጨክንም ነበር። እኔም አላውቅም ምን አዲስ ነገር ነው። ሌላ አዲስ ነገር ከተፈጠረ ነው እንጂ። አይ ሳሚዬ ዝም ብለህ እኮ ነው የምትጨናነቀው። በእርግጠኝነት ስላልተመቻት ነው የሚሆነው። ለምን ሌላ ነገር ታስባለህ? አንቺ እሱን ታዩና ራስሽን አስታሚ በቃ። አሁን ግን ደህና ነሽ? ምንም አልልም፣ ደህና ነኝ። እጹቤ በጣም አስጨነቅሽኝ እኮ። በሰላም ነው? ሰላም ነው፣ ግን ወንድሜ በእኔና በአንተ ግንኙነት ደስተኛ አይደለም። አብረን እንድንሆን አይፈልግም። ለምን? ባለፉት ተዋውቀን የለ እንዴ? ልክ ነህ። ከዛ ወዲህ ነው የተቀያየረው እኮ። በምን ምክንያት? በምትሰራው ስራ ምክንያት። ማለት የምትሰራውን ስራ አልተቀበለውም። ያው ገባኝ። ድህነትን ነው የጠሉ አትኝም ካለ? አረ ሳሚ እንደዛ አይደለም። ታዲያ እንዴት ነው? ለማንኛውም እኔ መሄድ አለብኝ። ሳሚ ባልኩህ ነገር ደብሮህ ነው? ያው እኮ የእሱ ሀሳብ ነው የኔ ሀሳብ አይደለም። እኔ እናንተ መቼም አንለያይም። ለእሱ አይደለም መሲን ትንሽ አሟታል። እሷ ጋር መሄድ ደግሞ አለብኝ። ምን ነው? ምን ሆነች? አይ ብዙም አይደለም። ብቻ ግን በቃ አንቺም ግቢ እኔም መሄድ ነው። መስዬንማ እኔም ሄጄ አያታለሁ። ሐኪም ጋር ሄደችም ታዲያ? ሄዳለች፣ ግን ለሕክምና ብዙ ብር ነው የጠየቅነው እና ወንድምሽ ሳይመጣ ብትገቢ ይቻላል። አንቺም ጾም ያልኩሽን ነገር ንቀሹ ነው ያው ቀጥልሽ ግን ሚኪ የሆነ ነገር ላናገር ፈልጌ ነበር። ስለዛ ልጅ ከሆነ ስለሱ አንዳችም የምንሰማበት ጊዜ የለኝም። ሚኪ እባክህ፣ ሳሚ እህቱ በጣም ታማለች እና ገንዘብ ያስፈልጋቸዋል እንድትሰጠኝ ነበር። አየሽ አይደለ ድህነት ምን ያህል አስከፊ እንደሆነ ገና ብዙ ነገር ያሳይሻል። ለማንኛውም እኔ አንድም ብር አልሰጥሽም። ሚኪ እባክህ። ነገርኩሽ እኮ እህቱ ማሳከም ያልቻለ ሰውዬ እኔን ያኖረኛል ብለሽ ማሰቡ በራሱ በጣም ያናዳል። አሁን በጣም ደክሞኛል፣ ገብቼ አረፍ ልበል። ወዴት ነው? ክላስ አለኝ። እሺ እንዳትቆይ። ሳሚ ምንድነው? ሳሚ ደህና አይደለህም እንዴ? ቤት እንዳልመጣና እህትህንስ እንዳላገኛት ለምንድን ነው የፈለከው? ችግር አለ? አሁንም ስልክ አንስቼ የመጣሁልሽ ለአንዴና ለመጨረሻ ጊዜ አጠገቤ እንዳትደርሽ ልነግርሽ ነው። እየቀለድክ ነው? የምሬ ነው። ከዚህ በኋላ እንደውም አጠገቤ እንዳትደርሽ። ሳሚ ምን ማለት ነው? ሳሚ ሳሚ እጹብ ምንድነው? የተፈጠረ ነገር አለ እንዴ? የለም። እና ያለምንም ምክንያት ነው እንደዚህ የምትሆኚው? ሳሚ አልፈልግሽም፣ ከዚህ በኋላ አጠገቤ እንዳትደርሺ አለኝ። ጭራሽ አንቺ ማለት የሚገባሽን እሱ ብሎ ሻረፈው። ለዚህ ነው እንደዚህ የምትነፋረቂው? ሳሚን እኮ ወደዋለሁ። እሱ አይወድሽም።
ቢወድሽ ኖሮማ ሁለተኛ እንገናኝም አይልሽም ነበር። አትሙኝ። ምን እንዳረኩት ነው እኮ ያልገባኝ። አታልቅሽ በቃ። አንቺ የሚገባሽ የተሻለ ሰው ነው። እሱን ደግሞ ታውቂያለሽ። እሱ ቢያንዴ አናግሪኝ። ምንድነው? ሁለተኛ አጠገብህ እንዳልደርስና ልታየኝ እንደማትፈልገኝ ነገርከኝ አይደለ እንዴ? ልክ ነሽ። ሁሉም የኔ ጥፋት ነው። ግን አንድ ነገር ብቻ። እሺ አቤት። ለምን ፈልገኝ ነው? በመጀመሪያ ሰላምታ አይቀድምም? አዎ ብዙ ስራ ጥዬ ነው የመጣሁት። የምነግረኝን ንገረኝና ልሂድ። አያተ መታመሟን ሰማሁ። ማን ነገረ? እሱን ደግሞ ማን ይነግረኛል? ጾም ነቻ። ምን ብላ ነገረች? እሱን ደግሞ ያው ለሕክምና ብዙ ወጪ እንደሚያስፈልጋት ምናምን ነገር። አዎ እሱ ማለት ብዙ ወጪ ነው የሚያስፈልገኝ። አይ ነው። ለማንኛውም የእህትህን ሕክምና ወጪ ሙሉ ለሙሉ እኔ እሸፍንልሃለሁ። የእውነትህን ነው ሚኪ? አዎ፣ ግን በአንድ ነገር የምንስማማ ከሆነ ነው እኮ። በምንሽ? ከእህቴ ጋር ያለህን ግንኙነት ካቆምክ ሙሉ ለሙሉ ሕክምና ወጪን እሸፍንልሃለሁ። ኧረ ሚኪ እንዴ! ይሄ የማይሆን ነገር ነው። ይሆናል። ከተስማማ ደውልልኝና ሳውቀኝ። ለዛ ነበር እህቴን ለማሳከም ከወንድምሽ ብር የተቀበልኩት። ግን ምን ዋጋ አለው? እህቴም አልተረፋችም፣ ሞታለች። እና ይሄንን ነገር በሰዓቱ ብትነግረኝ እኔ አልረዳህም ነበር። እና እሺ ሱቤ ይቅርታ አድርግሽልኝ። ሁለተኛ ግን እንደዚህ እንዳታደርግ። በፍጹም አላደርግም። የምር ስለኔ የሚጨነቅልኝና የሚያስብልኝ ወንድም ያለኝ መስለኝ ነበር። ምን እያልሽ ነው? ጾም ለካስ ሳሚን በገንዘብ ደልለህ ከኔ እንዲርቅ ያረከው አንተ ነህ። ይሄ ሴታ ሴት ደግሞ ሳያፍር እንዲህ ብሎ ነገረሽ? አዎ እውነቱን ሳያፍር ነገረኝ። የውድ እህቱን ህይወት ለማዳን ሲል ገንዘብ እንደተቀበለህ ነገረኝ። የሰው ወንድም የእህቱን ህይወት ለማስተካከል ይለፋል፣ አንተ ግን የኔን ህይወት ታበላሻለህ። አየህ ልዩነታችሁን? ጾም በስሜታዊ ላይ ሆነሽ ነገ ላይ የሚጸጽትሽን ነገር እንዳታደርጊ። ምንም አይጸጽተኝም። ስለ ሁሉም ነገር አመሰግናለሁ። ከዚህ በኋላ ግን ህይወቴን ከማያበላሽብኝና ከሚያስብልኝ ሰው ጋር ለመኖር ወስኛለሁ። ጾም አንቺ ጾም፣ ወይኔ ያ ሁሉ ብር የሰጠሁት ለዚህ ነው?